ኦኬ እንደምን አደራችሁ እንዴት ዋላችሁ ተማሪዎች መምህር አሸናፊ ይባላለሁ ባለፈው ባዛንታይን ኢምፓየር ኤንድ ኢትስ ኮላፕስ ዘ ኢስተርን ሮማን ኢምፓየር ማለት ነው እስከዛ ድረስ አይተናል አሁን ወዴት ልንሸጋገር ነው the rise of Islam and crusade እስልምና መነሳትና የመስቀል ጦርነትን ነው ዛሬ የምናየው ማለት ነው የመጀመሪያው ርዕሳችን the prophet Muhammad began preaching Mecca in 610 AD around C point means about ማለት ነው the prophet Muhammad began preaching in Mecca እስልምናን በተመለከተ the prophet Muhammad began preaching in Mecca in about this C AC ስታገኙ በሂስትሪ about ማለት ነው 610 AD in his teaching የተጀመረበት ነው 610 so at this time when he was teaching እስልምና ማስተማር ሲጀምር የእሱ ጎሳ ተከታይ የነበሩት ቁራይሽ የሚባሉት ህዝቦች ተቃወሙት የተቃወሙበት ዋነኛው ምክንያት እስልምና ከመሰበኩ በፊት በመካ ወደ መካ የሚመጡ የተከበረን ቦታ የሚያከብሩ ሰዎች ነበሩ ካባ ይባላል መጽሐፋችን ላይ ዘሆሊ ሽራይኒን መካ ነው ይለዋል መጽሐፋችን ቅዱስ ቦታ ነው በመካ ውስጥ የሚገኝ ወደዛ በሚመጡ ሰዎች ያገኙት የነበረውን ገቢያቸው እንዳይቀርባቸው በማሰብ ነበር then after not only መቃወም ብቻ አይደለም they tried to kill him ለመግደል ሙከራ አድርገዋል እና in 622 AD his followers moved from Mecca to Medina what we call hijra በ622 AD ፕሮፌት መሐመድ እና ተከታዮቹ ሪትሪትድ አረጉ ይላል እዚህ ላይ ሪትሪትድ ሸሹ ከየት ወዴት ከመካ ወደ መዲና ወይም ያትሪብ ይሄ 622 ባለፈው ዴቲንግ ሂስትሪ ስንማርም አይተናል ኢስላሚክ ካላንደሩ መጀመሪያው ነው the beginning year of Islamic calendar ነው and Medina also was called instead of Medina ያትሪብም ትባላለች in መዲና ሲደርሱ ማለት ነው ፕሮፌት መሐመድ እና ተከታዮቻቸው አንሳርስ የሚል ነገር ታገኛላችሁ አንሳርስ were helpers ረዳቶች ለማን ለፕሮፌት መሐመድ የነበሩ ናቸው those who took hijra ወይም ከመካ ወደ መዲና ከፕሮፌት መሐመድ ጋር አብረው የሄዱት በእስልምና ሙሃጅሪም ይባላሉ ሙሃጅሪም means those immigrants ማለት ነው አብረው የሸሹ ወይም የተሰደዱ ማለት ነው the other is that ሌላው ነገር ምንድነው the Quran holy book and the Sharia Islamic law የእስልምና ዋና ማዕከሎች ቁርአን ሆሊ ቡክ ኢስላሚክ ሆሊ ቡክ ነው እችን ኤች ካፒታል አድርጓት ሆሊ ቡክ ስለሆነ and the Sharia Islamic law እነዚህ ናቸው ኮር ወንትኖቹ the other very important issue division and expansion እስላሚክ ውስጥ እስልምናም ውስጥ ዲቪዥን አለ ሱኒና ሺዓይት ዋናዎቹ ሲሆኑ split over who should lead the community after Muhammad ነብዩ መሐመድ ከሞቱ በኋላ እስላሙን ኮሚኒቲ ማን ይምራው በሚል ጉዳይ ነው ስለዚህ የሁለቱም እዚህ ላይ ተቀምጧል Sunnis believed any pious male from his tribes can lead ማንኛውም አማኝ ሱኒዎቹ ማንኛውም አማኝ ከትራይቡ ከዛ ከጎሳ ውስጥ ሊመራው ይችላል ሲሉ ሺዓይቶች ደግሞ only descendants of Ali are the rightful imamats ኢማም መሆን የሚችሉት ወይም መሪ መሆን የሚችሉት የነብዩ መሐመድ የዘር ግንድ ያላቸው ናቸው በሚል ነው የሁለቱ ልዩነት the empires ሁለት ኢስላሚክ ኤምፓየርስ አሉ ለምን ያገለገሉ ለእስልምና መስፋፋት አገልግሎት ይሰጡ ኦማያድ ዋና ከተማው ደማስቆና አባሲድ ባግዳድ ዋና ከተማውን አርጎ የነበረ ነው የእስልምና እምነት ለዓለም አበርክቶቱ ምንድነው ስንል መጀመሪያ ሲጀመር ኢስላሚክ civilization simply borrowed from the ancient civilization and made it Islam ነው የሚለው መጽሐፋችን እስልምና civilization የእስልምና ስልጣኔ የራሱ የሆኑት ነገሮች እምነቱ እስልምናና ቋንቋ አረብኛ ነው ሌሎቹን ግን ከሌሎች ጥንታዊ civilization ስልጣኔዎች ወስዶ ለእስልምና በሚያመች ሁኔታ ተጠቀመበት ነው የሚለው anyway እስልምና golden age ወይም ወርቃማው የእስልምና ዘመን የሚባልበትን ወይም አስተዋጽኦን ነው advanced in medicine ሙስሊም አረብ civilization they are advanced in medicine በህክምና በጣም advanced ያደጉ ነበሩ even ሲና ይባላል ይሄ ሰውዬ አልጀብራ and preservation of Greek text ይኸው ቅድም ያልኩት ነገር ነው preservation of Greek text ፊሎሶፊውንም አርቱንም አርኪቴክቸሩንም ወይ ፒክቸር የለም በእስላሚክ ፒክቸር ቶለሬት አያደርግምና ፒክቸር የለም preserved literature ነው ያልኩት
ሊትሬቸር እነዚህን የጥንታዊ ግሪክ ፕሪዘርቭ በማድረግ ይታወቃሉ። ይህም ወርቃማው የሙስሊም አረብ ሲቪላይዜሽን በመባል ይታወቃል። እዚሁ ላይ ከመጨረሳችን በፊት አፍተር ዘ ዴዝ ኦፍ ፕሮፌት መሐመድ ነቢዩ መሐመድ ከሞቱ በኋላ ነቢይ እሳቸው ብቻ ናቸው። ከዛ በኋላ ሌላ ነቢይ የለም። ለአራት ካሊፋዎች አሉ። ካሊፋ በእስላሚክ ሳክሰሰር ማለት ነው። ነቢዩ መሐመድን የተኩ ግን ነቢይ አይደሉም፣ ካሊፋ ናቸው። እነዚህም አቡበከር የመጀመሪያው ነው፣ ዑመር ሌላው ነው፣ ኡትማን ወይም ኡስማን ይሉታል እና የመጨረሻው አሊ ናቸው። እነዚህ አራቱ ካሊፋዎች በመባል ይታወቃሉ። ናው ሌት አስ ጎ ቱ ክሩሴድ። ሁለተኛው ርዕሳችን የሚቀጥለው ርዕሳችን የመስቀል ጦርነት 1096 እስከ 1270 ድረስ የነበረ እስከ 11ኛው ክፍለ ዘመን እስከ 13ኛው ማለቂያ ድረስ ማለት እኮ ነው የነበረ የክርስቲያን አውሮፓውያኖች ዘመቻ ወዴት? ወደ መካከለኛው ምስራቅ። ምን ለማድረግ? ቅዱስ ቦታዎችን ከሙስሊም አረቦች ነፃ ለማውጣት ኮል የተደረገው። ይሄ ጥሪ የተላለፈው በማን ነው? ፖፕ ኡርባን ዘሰከንድ እርጅድ ዘ ክርስቲያንስ ቱ ሪካፕቸርድ ፓላስታይን ፍሮም ሙስሊም ተርክስ። ሙስሊም ተርክ ከሆኑት እንዲህ የመጀመሪያውን የ1096ቱን የመስቀል ጦርነት ጥሪ ያቀረበው ፖፕ ኡርባን ዘሰከንድ ነው፣ እንደገና ለመያዝ ማለት ነው። የመጀመሪያውን ጥሪ ያደረገው ኡርባን ዘሰከንድ ነው፣ 1096 ነው። ዘኢምፓክት ኦል ኢን ኦል ብዙ ናቸው የመስቀል ጦርነት የተካሄዱት ቁጥራቸው 8 9 ኦር 10 ምናምን ሊደርሱ ይችላሉ። ዋቴቨርቲ ከ8 በላይ ናቸው። ማንን ጨምሮ? የቻይልድ ሁሉ አለ፣ የህፃናት የመስቀል ጦርነት ሁሉ አለ። ኦል ኢን ኦል እነዚህ በሙሉ ቢደረጉም ክርስቲያን ኢሮፕ ሁለት የተመዘገቡ ወይም የተገለጹ ኦብጀክቲቮች አላቸው። አንድ ምንድን ነው? ሪካፕቸሪንግ ፓላስታይን ኤንድ አዘር ሆሊ ፕሌስ። ፓላስታይን ብቻ ሳይሆን ሌሎች ቅዱስ ስፍራዎችን ከሙስሊም አረቦች ነፃ ማውጣት። ሁለት ሄልፒንግ ባዛንታይን ኢምፓየር ቢፎር ዲስትሮይድ ባይ ሙስሊም አረብስ ማለት ነው። ሙስሊም አረቦች ከማጥፋታቸውና ከማስወገዳቸው በፊት ባዛንታይን ኢምፓየር ለማስወገድ ነው፣ ለማዳን ነው። ባዛንታይን ኢምፓየር ለመከላከል ነበር፣ ሴቭድ ፍሮም ሙስሊም አረብስ ለማድረግ ነበር። ነገር ግን እነዚህ ሁለቱ የተገለጹ እንትኖች አልተሳኩም። ባይሳኩም ግን እንትን አለው፣ ኢምፓክት አለው። ያልተሳኩበት ምክንያት በኋላ እኔ ገልጸዋለሁ። ክሩሴድ ኢምፓክት አንድ ፌለር ቱ ሆልድ ጀሩሳሌም። ይኸው እዚህ ፓላስታይን ብሎች ኢየሩሳሌም እዛ ስለሚገኝ ነው። አሁን ዘሆሊላንድ ስንል ኢየሩሳሌምን ጨምሮ ነው። እንደውም የሆሊላንዶቹ ጎላን ሃይት ናቸው። ዋት ዊ ኮል ዌስት ባንክም ሆሊላንድ ነው። ሳይናም ፔንሱላ ሆሊላንድ ነው። እነዚህም በሙሉ ነፃ ማውጣት ነው። ኦል ኢን ኦል ፌል አድርጓል። አንዱ የሆነበት ሊድ ዘ ኢንክሪዚንግ ትሬድ። ይሄ ነው ኢምፓክቱ። አንደኛው የንግድ እንቅስቃሴው እንዲጨምር አድርጓል። ማን? የመስቀል ጦርነት። ቤተር ሺፕስ ቢልዲንግም ተምረዋል። የተሻለ መርከብ ኢምፕሩቭድ ተደርጓል። ማግኔቲክ ኮምፓስን መጠቀም ጀምረዋል ቢኮዝ ኦፍ ክሩሴድ ኢን ዩሮፕ። ስለዚህ ይሄ ኢምፓክቱ ነው። አንደኛ ፐርማነንተሪ ኮንትሮል ኦፍ ዘ ሆሊ ላንድ ነው አላማቸው። ሁለተኛ ፕሮቴክት ባዛንታይን ኢምፓየር ፍሮም ዘ ሙስሊም አረብስ ነበር። ሁለቱም አልተሳካም። ያልተሳካበት ምክንያት ምንድን ነው ይላል መጽሐፋችን። ለምሳሌ ናይት ማለት ታውቃላቸው፣ የሜዲቫል ኢሮፒያንስ ሶልጀርስ ናቸው። ዘናይትስ ኢን ዩሮፕ ኢን ፍሬንች ለምንድን ነው የዘመቱት ሲባል ፎር ዘ ሴክ ኦፍ ዘ ክሮስ፣ ፎር ዘ ሴክ ኦፍ መስቀል ማለት ለመስቀሉ ክብርና ሴክ ብለው ሳይሆን የዘመቱት። ለምሳሌ ናይቶቹ መሬት ለማግኘት ነው። ፈረንሳይ ውስጥ የመሬት እጥረት ስለነበረ የኢጣሊያን ነጋዴዎች የመካከለኛው ምስራቅ ንግድ መስመር መቆጣጠር ነው። ዘፖፕ የካቶሊክ ፖፑን ደግሞ ማለት ነው። የካቶሊክ ፖፕ ፓወሩን ዲክላይን እያደረገ ስለመጣ በአውሮፓ እየተዳከመ ስለመጣ ፓወሩን ለመጨመር ከነበረው ጉጉት የተነሳ ነው። ፕሪስትና ሞንክ ቄሶችና መለኮሳት በክሩሴድ ጊዜ የተሳተፉበት ሪሊጂየስ ሪሊክስ ለመውሰድ ነው ይላል። ሶ ዘ ማጆሪቲ ኦፍ ዘ ፒፕልስ ሁ ኢንቮልቭድ ኢን ዘ ክሩሴድ፣ በክሩሴድ የተሳተፉ ብዙዎቹ የአውሮፓ ህዝቦች አውሮፓ ከነበረው አስጠሊታ ህይወት ማምለጥ ነበር አላማቸው እንጂ ፎር ዘ ሴክ ኦፍ ክሩሴድ ስላልነበረ ነው ያልተሳካላቸው። ሶ አንደኛ ሁለት የቀሩ ነገሮች አሉ። ኢምፓክቱን ስንመለከት ትሬድ ኢንክሪዝድ ብለናል ቅድም። ሲቲስ ዴቨሎፕድ፣ ከተሞች እያደጉ መምጣት ችለዋል። ሁለተኛም ሶስተኛውም በጣም መኒ ኢኮኖሚ ከክሩሴድ ጋር አብሮ የመጣ ነው። መኒ ኢኮኖሚ ምንድን ነው? ሞኔተሪ ሲስተም ማለት ነው። ሬጉላር የሆነ ሞኔተሪ ሲስተም ማለት ነው መኒ ኢኮኖሚ ማለት
እቃም በቃ ከመለወጥ ይልቅ እቃም በብር የመግዛት ይሄ ኢኮኖሚ የካፒታሊዝም ኢኮኖሚ ነው። ይሄ ኢኮኖሚ ደግሞ የመጣው አዘ ሪዛልት ኦፍ ክሩሴድ ነው ለማለት ነው። ዳዘር ቬሪ ኢምፖርታንት ሰርፍደም ማኖሪያል ሲስተም ዲክላይን እንዲያደርግ አድርጓል። ክሩሴድ ዲክላይን እንዲያደርግ አድርጓል። ዳዘር ቬሪ ኢምፖርታንት ኢሹ የአውሮፓውያን ተጓዦች ወይም አውሮፓውያኖች አዳዲስ ቦታዎችን ለማየት ጉጉት እንዲያድርባቸው አድርጓል። ኤንድ ኮምፓስ እዛ አይተነዋል። የዛሬውን ትምህርታችንን ለመጨረስ ያህል እስቲ የተወሰኑ ጥያቄዎችን ለማየት እንሞክራለን ማለት ነው። ጥያቄ ቁጥር 1 እንደዚህ ይላል። ዘ ኢስላሚክ ኤራ ቢጊን ዊዝ ዊች ኢቨንት ይላል። ኢስላሚክ ኤራ የተጀመረው ከየትኛው ኢቨንት ጋር ነው? ዘ በርዝ ኦፍ መሐመድ፣ እኛ ምንም ያልነው። ዘ ኮንከስት ኦፍ ኢየሩሳሌም፣ ዘ ሂጅራ ሪትሪት ቱ መዲና፣ ዘ ፎል ኦፍ ባግዳድ ይላል። ዘ ሂጅራ ሪትሪት ቱ መካ ቱ መዲና ማለት ነው። ቱ መዲና ስለሚሉት ነው። እሺ 2 which Muslim group believed that only descendants of Ali should lead the faith? እስልምና ሴክት 2 ሴክት ዋና ዋናዎቹን ሱኒና ሺዓይትን አይተናል። መጽሐፋችን እንደውም ሱኒዎቹ 90% ናቸው ነው የሚለው። ከነዚህ ዲሴንደንትስ ኦፍ አሊ ወይም ዲሴንደንትስ ኦፍ አሊ ማለት እኮ ዘ ዲሴንደንትስ ኦፍ ፕሮፌት መሐመድ ማለት ነው። መምራት ያለበት እሱ ነው የሚለው የትኛው የእስላሚክ ሴክት ነው ይላቸዋል። ሱኒ ነው፣ ሺዓይት ነው፣ ካሪጃይት ነው፣ ሱፊስ ነው የሚል ነው። እነዚህ ሁለቱን አላነሳንም እኛ ካሪጃይትና ሱፊስን አላነሳንም። ሱኒዎች ኤኒ ሙስሊም ካን ሊድ ኢስላሚክ ሶሳይቲ ይላል። ሺዓይት ደግሞ ዘ ዲሰንደንትስ ኦፍ ፕሮፌት መሐመድ ኤንድ አሊ መስት ሊድ ነው የሚለው። ስለዚህ የትኛው ነው የሚለው ሺዓይቶች ናቸው የሚሆኑት ማለት ነው። ዋት ዋዝ ዘ ሜጀር ሎንግ ተርም ኢምፓክት ኦፍ ክሩሴድ ኦን ዩሮፕ? ሎንግ ተርም ነው። አሁን ኢምፓክት ሎንግ ተርምን መለየት የራሳችን ጉዳይ ሊሆን ነው ማለት ነው። ብዙ ኢምፓክቶች አንስተናል። የሎንግ ተርም ኢምፓክት ኦፍ ዘ ክሩሴድ ኦን ዩሮፕ ነው። ኤ ዘ ፐርማነንት ክርስቲያን ኮንትሮል ኦፍ ኢየሩሳሌም። ይሄ ዓላማቸው ነበር። 2 ዓላማ አላቸው ብለናኛል። 1 ኖት ኦንሊ ኢየሩሳሌም በት ኦልሶ ዘ ሆሊ ላንድ ዛት ሃድ ቢን አንደር ዘ ኮንትሮል ኦፍ ሙስሊም አረብስ። በሙስሊም አረብስ የነበሩትን ሁሉንም ቅዱስ ቦታዎች በቋሚነት ነፃ ማውጣት። 2 ባዛንታይን ኢምፓየርን መከላከል ከሙስሊም አረብስ ነበር። እነዚህ ሁለቱም አልተሳካለትም። እንደውም የተሳካላቸው ከተባለ ማለት ነው ምዕራብ አውሮፓን ከውጭ ወራሪ ከሙስሊም አረብ ኦቶማን ቱርኮች ማለት ነው ከውጭ ወራሪ ምዕራብ አውሮፓን ተከላክሏል ነው። ስለዚህ ይሄ አልተሳካለትም። ይሄ አሁን መልስ ሊሆን አይችልም። ኤ ቢ ነው። ይሄ ፐርማነንት ክርስቲያን ኮንትሮል ኦፍ ኢየሩሳሌም። ቢ ደግሞ ምን ይላል? ዘ ዲስትራክሽን ኦፍ ፓፓሲ። ፓፓሲ ማለት ፖፕ ማለት ነው። ፖፕ የሚባል ነገር ጠፍቷል ነው የሚለው። አልጠፋም፣ አሁንም ድረስ አለ። ሲ ኢንክሪዝድ ትሬድ ኤንድ ኤክስፖዠር ቱ ኒው አይዲያስ። እሺ ዘ ኤንድ ኦፍ ባዛንታይን ኢምፓየር። በክሩሴድ ምክንያት ነው እንደ ባዛንታይን ኢምፓየር የጠፋው? በሙስሊም አረብስ ወረራ ነው 1453። ስለዚህ አንዱ ብቻ ነው የሚሆነው ማለት ነው እዚህ ውስጥ ትሬድ ኤንድ ኤክስፖዠር ኒው አይዲያስ፣ አዳዲስ ቦታ ለማየትና ለማወቅ ጉጉት እንዲያድርባቸው አውሮፓኖች ያሳድሯል። ሰርፍ ደምን ዲክላይን አድርጓል። ማኖሪያል ሲስተም ማለት ነው። አካል ትሬድ ኢንክሪዝድ ሌላው ነው። ኒው አይዲያስ አሁን በኋላ እናያለን። ኤክስፕሎሬሽንና ዲስከቨሪስን አሰሳና አዳዲስ ቦታ ለማግኘት ኬሮሲቲን ወይም ጉጉትን አሳድሯል ይላል መጽሐፋችን። ኢንክሪዝድ ትሬድ ኤንድ ኤክስፖዠር ቱ ኒው አይዲያስ የሚለውን ነው። who was the famous Muslim leader who recaptured Jerusalem in 1187? አቡ አልአባስ፣ ሳላሃዲን they call it ሱሌይማን ዘ ማግኒፊሽንት፣ ሱሌይማን ዘ ማግኒፊሽንት እና መሐመድ ዘ ሰከንድ የሚል አለ። የዛሬው ትምህርት በዚህ አብቅቷል። በሚቀጥለው እስከምንገናኝ ሰላም ሁኑልኝ። ቴንኪው ቻው።